ምን አልሽ አንቺ? ዝም በይ። እወድሻለሁ፣ አፈቅርሻለሁ። እኔ ሳሎን አንቺ ነሽ። እሺ ማፈሪያ እንዴ! ምን ባደርጋት ይሻላል? እሺ አሁን ያንተን ወቀሳ የምሰማበት ጆሮ የለኝም። እውነቱን እነግራታለሁ። እኔ በብርጭቆ አልደበቅም። እንቅልፍ አልወስድሽ ላይ ነው ሳሎን የመጣሁት። ኧረ ተዋሹ፣ አታስቸግር። ምግቡ እኮ ይደርሳል አይደል? አንቺም በዚህ ቆመሽ መሸማቀቁን ትተሽ ሂጂ ግቢ። ዶክተር ያደረገውን ጨማምረስ ነግረው ምን ይበልጣል? ዛሬ ግን ማሚ ስትጠይቅሽ ዋሸሻት። በሰላም አውሌ ብለሽ አልወጣሽም? አንተ እያፌስክ ነው እንዴ? አሁን ንገረኝ እውነቱን። ዶክተር ወደ ካናዳ እየሄደ ነው። ምን ዶክተር? ምን እያልክ ነው? ይኸውልሽ አፈረጥኩት። እወድሻለሁ፣ አፈቅርሻለሁ። ሩታ የዶክተሩን ከአገር መውጣት ማለትም ወደ ካናዳ መሄዱን ስትሰማ ራሷን ስታ ወደቀች። ሩታ ዶክተሩን ሳላየው 2 ቀን አለፈኝ ስትል ነበረ። ከቤት አሹን እንደምንም ብላ ለመውጣት ፍቃድ እየጠየቀችው የምትገኘው። ታዲያ ሩታ ለ2 ቀን ናፈቀኝ የምትለው ዶክተር አሁን ደግሞ ድጋሜ እንደማታገኘው ስታውቅ እናም አይኑ ማየት እንደማትችል ከዛም ደግሞ ልሄድ ነው ብሎ እንዳልነገራት ስታስበው መቋቋም አቅቷት ትገኛለች። ታዲያ ሩታ የዶክተሩ ፍቅር ቀን በቀን እየጨመረብኝ ነው ትል ነበረ። አሁን ላይ ለፍቅሯ ምንም አይነት ምላሽ ያልመለሰላት ዶክተሩ አደይን እንደሚያፈቅራት ለእያንዳንዳቸው ለመንገር ወስኛለሁ ይል ነበረ። በስካር መንፈስ አደይን አፈቅራታለሁ እያለ ሲለፈልፍ የነበረው ዶክተሩ አሁን ላይ ለአደይም ሆነ ለሌላ ሰው አንዳችም ነገር ሳይናገር ማለትም ዴቭም ሳያውቅበት ከአገር ለቆ መውጣቱን እየተናገረ ይገኛል። ዳይመንድ እና ኪንጎ አደይን እንደምታፈቅራት ለሁሉም ሰው ተናግረሃል፣ እናም ለሷም ነግረሃታል እያሉ ዶክተሩን እያሳቀቁት ይገኙ ነበረ። ታዲያ ዶክተርም በስካር መንፈስ ስለሆነ እያንዳንዱ ነገር ያደረገው እኔ ይህን አላልኩኝም፣ እንኳን በሰው ፊት ይቅርና ለብቻዬም እንደዚህ ብዬ አላስብም ሲል ነበረ ለኪንጎና ለዳይመንድ እያስረዳቸው የሚገኘው። ኪንጎና ዳይመንድም ዶክተሩን አገኘንህ በማለት ለማሳፈር እናም ደግሞ ያላደረገውን አደረግህ እያሉ ታሪኮችን እየፈጠሩ ይነግሩት ነበረ። ዶክተሩም እባካችሁ ከዚህ በላይ አታሳምሙኝ ይላቸው ነበር። እኔ እንደዚህ አላደረኩም፣ እንዴት ብዬ ነው የሰውን ፊት የማየው የሚለው ዶክተሩም ሩታን ሄጃለሁ ሳይላት ወደ ካናዳ በሮ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 256 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ፍቅር በድጋሚ ሳታስፈቅድ ወጥታ እናቷን እያስጨነቀቻት ትገኛለች። ለሰውም ሆነ ለራሷ የማታስበዋ ፍቅር ስልኳን በመዝጋት እናቷን ጭንቀት ውስጥ ከታት ትገኝ ነበረ። ታዲያ የፍቅር እናት በተደጋጋሚ ልጄ እንደዚህ እያደረገች ነው እና ምን እንደማደርጋት አላውቅም እያለችም ለሩታ እየነገረቻት ትገኝ ነበር። ሩታ ማሚዬ እባክሽ ተረጋጊ፣ አንቺ ደግሞ ያምሻል፣ ፍቅር የትም አትሄድም፣ አሁን ትመጣለች እያለች በማጽናናት ላይ እያለች ፍቅር ወደ ቤቷ ተመለሰች። እናም እናቷ እስካሁን የት ሄደሽ ነበረ ስትልም ጠየቀቻት። ታዲያ እማዬ እኔ አምሽቼና ከቤት ቆይቼ ስመጣ ሁሌ ለምንድነው የምትቆጭኝ እና ፊትሽን የምታጠቁድብኝ? ምነው ለደህና ነገር ሲሆን እኔን አትፈልጊኝ ትላት ነበረ። የፍቅርም እናት ፍቅርን ቆንጆ ጥፊ ካቀመሰቻት በኋላ ቆይ ልጄ አይደለሽም እንዴ ለምንድነው የማልቆጣውና የማልጨነቀው ስትልም ነበረ እንደ እናትና ልጅ እንዲያወሩ እየጠየቀቻት የምትገኘው። ታዲያ ፍቅርም ከጓደኞቼ ጋር ነው ያመሸሁት እና ደግሞ አንቺ እንድታሳቅቂኝ አልፈቅድልሽም፣ ምክንያቱም ያለ አባት ያሳደግሽኝ ራስሽ ነሽ ትላት ነበረ። ማሚም እጅግ በጣም ስለተናደደች ደህና አባት እንዳለው ሰው እኔን አትውቀሽኝ፣ ከፈለገሽ አባትሽ ጋር መሄድ ትችያለሽ፣ እዛ በእንጀራ እናት ስትሰቃይ ነው የሚገባሽ ትላት ነበረ። ፍቅር እንግዲህ በእናቷ ላይ እያለች እየተንቀባረረች እና እየተሞላቀቀች እንደምትኖር የሚታወቅ ጉዳይ
ጉዳይ ነው። ነገር ግን ወደ አባቷ ብትሄድ የሚደርስባትን ችግር በፍጹም አታውቅም። ምክንያቱም ከዚህ በፊት አባቷ ጋር ሄዳ ስለማታውቅ ስሜቱንም ስለማታውቀው አሁን ምንም አይነት ችግርም ስላላሳለፈች በእናቷ ግፍ እየተጫወተች ትገኛለች። የቤዛና ፍቅርን ተንኮል ያወቀችባቸው ሩታ ይህንን ነገርሽን የማታቆሚ ከሆነ እናም ከቤዛ ጋር እየሰራሽ ያለውን ነገር የማታቆሚ ከሆነ አሁኑኑ ለማሚ እናገራለሁ ትል ነበረ። ታዲያ ሩታ ሁሉንም እውነታ አሳውቃለሁ ባለቻት ሰዓት ፍቅር እንደዛ ከሆነ አንቺና ዶክተሩ ያላችሁንም ግንኙነት ለእማዬ እናገራለሁኝ። እናም በድብቅ እየሄድሽ እንደምታገኙ መኝታ ቤትሽ ገብተሽ ቤትሽን ቆልፈሽ እንደምታለቅሺ ከዶክተሩ ጋር ድብን ያለ ፍቅር እንደያዘሽ ለእማዬ እናገራለሁ ስትል ነበረ። ምንም ነገር እንዳትናገር እያደረገቻት የምትገኘው ሩታም ማሚ ሁሉንም ነገር ከምታውቅብኝ እኔ ሚስጥራችሁን እደብቅላችኋለሁ፣ አንቺም ሚስጥሬን ደብቂልኝ ስትል ለምናት ትገኛለች። ታዲያ ተንኮልና ሸር የማታጣው ፍቅር ሩታን በዚህ ካሰረቻት በኋላ እሷ እንደፈለገች ከቤዛ ጋር ተንኮሏን ቀጥላ ትገኛለች። ቤዛ ደግሞ አበበና ሄለንን ይህ ቤት የኔ ነው፣ ስለዚህ ቤቴን ለቃችሁ ውልቅ ትላላችሁ ትላቸው ነበረ። አበበና ሄለንም ቤቱን ከፍለን እስከ ተከራየን ድረስ ገንዘባችን ነው፣ ስለዚህ ወዴትም አንሄድልሽም፣ ሂዱ የምትይ ከሆነ ደግሞ መጀመሪያ ገንዘባችንን ትመልሻለሽ ትላታለች ሄለንን ቀና ብላ አይመለከትሽም፣ እኔ ንግግሬ ከአንቺ ጋር ሳይሆን ከዲያስፖራው ጋር ከአቤ ጋር ነው ትል ነበረ። ሄለንም አቤን ስትናገርባት ቤዛን በጥፊ አጮላጭላ ጣለቻት። እናም ከዚህ በኋላ አቤን ቀና ብለሽ እንዳትናገሪው እና እሱን ለመንካት እኔን ማለፍ ይኖርብሻል ስትል ነበረ አፏን እያዘጋጃት። አበበን በዚህ ነገር ተደስቶ ሄሉዬ ስላደረግሽው ነገር በጣም አመሰግናለሁ። አንቺ እኔን ስለምትወጂኝ ማንም እንዲናገርብሽ አትፈልጊም። አንዳንዴ ስታኮርፊ ነው እንጂ የሚከፋኝ፣ ስትከራከርልኝ ደግሞ በጣም ደስ ይለኛል ይላታል። ሄለንም አቤ እኔ እናንተ ማለት አንድ አካል አንድ አምሳለን፣ እናም አንተን ተናገሩ ማለት እኔን ተናገሩ ነው ስትልም የልብልብ እየሰጠችው ትገኛለች። አበበን በዚህ ነገሯ እጅግ በጣም ደስተኛ ሆኖ ይገኛል። በሌላ በኩል ደግሞ ኪንጎና ቅምጥል ናቸው። ቅምጥል እንግዲህ በተደጋጋሚ ወደ ኪንጎ ስልክ ስትደውል ስልክ ባለማንሳቱ እናም ደግሞ ስልኩንም በመዝጋቱ እጅግ በጣም ተናዳበት ነበረ። እናም በየጊዜው እየተነሳች የኔና ያንተ ነገር አብቅቶለታል የምትለዋ ቅምጥል አሁን የመጨረሻችን ነው ትለው ነበረ። ታዲያ ኪንጎም በሚያምር ምላሱ ከዛ ከዚህ ብሎ አሳምኗት ይገኛል። ቅምጥልም ለመጨረሻ ጊዜ ይቅርታ አድርጌልሃለሁ ትለው ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፉ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።